ጌታዬ ሆነ ደም ግባት አልባ እንኳን ለሰሞነ ሕማማት በሰላም አደረሳችሁ። ከዚህ በመቀጠል የሰኞን ድርሳነ ማሕየዊ እናሰማለን። ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር አምናለሁ። ያመንኩም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ስለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለሙ ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከሚሆን ከኃጢአት ፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ እያልክ እስከ ሰባ ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በአምስት መቶ ብቻ የተወሰነ ያይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ነው። ዓለሙን ሁሉ የሚያድን ዓለሙን ሁሉ የሚወድ ለዓለሙ ሁሉ ቤዛ የሆነ ዓለሙን ሁሉ የሚጠብቅ ዓለሙን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልኬዳ በርዜዳ የሚባሉ 3 ደናግልና 4 ወንጌላውያን የጻፉት በዕለተ ሰንይ የሚነበብ የሚጸለይ መጽሐፍ ነው። የዚህም መጽሐፍ ስሙ ድርሳነ ማሕየዊ ይባላል። በመጋቢት 27 ቀንና እንዲሁም በየወሩ የሚያነበው የሚደግመው ሰው ንዑድ ክቡር ነው። በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንተው ከፈያታዊ ዘይማን ጋር ይሆናል። በየሳምንቱም ዓርብ ቀን የሚደግመው በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንተው ጌታችንን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ ዓርብ ቀን በጸሎትና በጾም በልቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያት አዘውና ያም ባይሆን እስከ 9 ሰዓት ድረስ በየቀኑም በሰባቱ ጊዜያት የሚደገመው ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግሥተ ሰማያትም ዕድል ፈንተው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅህ ስለ ኢየሱስ ክርስቶስ ስለ አማኑኤል ይቅርታህን ከእኛ አታርቅ፣ ቃል ኪዳንህንም አታፍርስ በእውነት ለዘላለም። በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስም አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቡናው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነት ወርዶ ክብርት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖች ያደርገን ዘንድ በሰው ሥጋ ተወለደ። የጌታችን የኢየሱስ ክርስቶስም የልደቱ ነገር እንዲህ ነው። እናቱም እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሐልው የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና ጮኛ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያም መቀበል አትፍራ፣ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እሱ ወገኖችን ከኃጢአታቸው ፍዳ ያድናቸዋልና
ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽህናዋ ለቅድስናዋም ተገዛ። ጮኛው የምትሆን ማርያም ወሰዳት፣ በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አሰረችው፣ በጨርቅም ጠቅልላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በሱ ችግር እኛን ከብር ዘንድ ስለኛ ተቸግሯልና ጌታችን ኢየሱስም በሥጋ ቢወርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የኒህን እንስሳ እስትንፋስ የፈለገ አምላክ በላያችንስ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተረገዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። በተገረዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የድህነትና የፍቅር መስዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ ዳጌ በቅል የባሕርይ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበል ታገሰ። እሱ መስዋዕት የሚቀርብለት አምላክ ሲሆን ስለ መስዋዕት አቀረቡለት። በኦሪት እንደተጻፈ ሕግ ፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው። እግዚአብሔር ማመሰገነው። እናቱም እመቤታችንም ይህን ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውም ለመነሳታቸውም መፈራረጃ ሲሆን የተሾመ ነው። በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል። የብዙ ሰዎች የልቦናቸው ሐሳብ ይገልጽ ዘንድ የሞቱትንም ነገር በሰማች ጊዜ ጽኑ ሐዘን አዘነች። መሪር የሆነ ልቅሶንም አለቀሰች። ጌታችን ኢየሱስም በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራራዎች ወደ ግብፅ አውራጃ ብሔረ አጋዓዚም ኢትዮጵያ ወደምትባል ሀገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን ዳግመኛም ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን ኃጢአትን ለማስተሰረይ ሥጋውን ደሙን ለመቀበል እንዳይቀርብን የዘላለም ሕይወትም ለማግኘት ጌታችንም ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየኩርፍታው በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ክርስቶስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር ጌታችን ኢየሱስ ክርስቶስ ወደ አገሩ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉም በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶች እየታዘዘ በታላቅ ተግሣጽ አደገ እንጂ። በመጨረሻውም በዓርብ ቀን ግን ደዌያችንን ተቀበለ፣ መከራችንንም ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኔን አገልጋይን ከኃጢአት ሞት አድነኝ ለዘላለሙ አሜን። ይሁዳም አማቹ በርባንን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስ ክርስቶስን ለ30 ብር ሸጠው። ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስ አስይዝላችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩ። ከዚያን ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመር። ይሁዳም ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገሰጸው ምን 3 ጊዜ በላዩ ዕጣ ቢወጣበት ምንም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከእናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲናገራቸው ቢሰማ
የሚያስይዝበትን ምክር አልተወም። ስለዚህም ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታችን ኢየሱስም መለሰ፣ የሚያስይዘኝ ከእኔ ጋር እጁን ወደ ወንጭት አግብቶ የሚያጠልቀው ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚያ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙር ዮሐንስ ቤቱ ማን ነው የሚያስይዝ ብሎ ጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የሚሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታረመውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሂዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡ። እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን ተወዳጅ። ጌቶቼ አብ መንፈስ ቅዱስ ያደራ አላችኋለሁ። እመቤቴ ማርያም ማልድሻለሁ። በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊልን ተቀዳጅቶ በመስቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ በኃጢአቴም ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ ማጸናለሁ። ጌታችን ኢየሱስ ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱን ተከተሉ። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስ ዮሐንስንም ይዞ ከነሱ ጋር ጌቴሰማኒ ወደሚባል የተክል ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ታመመ። እኒህም መታወክና መተከዝ ማዘን ናቸው፣ በሰውነቱ ታውቋልና። ዛሬ ግን ሰውነቴ ታወከችብኛል። ምን እላለሁ? አባቴ ሰውነቴን ከዚህ ሰዓት አድናት እላለሁ እንጂ ነገር ግን ስለዚህ ነገር መጥቼ ከዚህ ሰዓት ደርሻለሁ። እንደዚህ እያለ እያዘነ ይተክዝ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነት ፈጽሞ እንዳዘነ እንደታወከ እንደዚሁም ለእኛ ለወገኖች ተላ ደስታውን ሰጠ። የድንጋይ ወርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህ እሱ በስጋ ሲሰግድ መለኮት ከስጋ አልተለየም፣ መለኮትም ሲሰግድ ስጋ ከመለኮት አልተለየም። የሚቻልስ ቢሆን ይቺ ሰዓት ከሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ሞት ከእኔ ትለፍ አለ። ከእኔ ትለፍ ማለቱ ግን ስለራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና የኔ ፈቃድ አይሁን ማለቱም ያለመሞቱን አይደለም፣ መሞት ፈቃዱ ነውና። ስለዚህ ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየ። አቤቱ ድል ማድረግህ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይተሃቸዋልና። እሱ ግን ፈጽሞ መላልሶ ጸለየ፣ ከእሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ እሱ ግን መላልሶ ጸለየ፣ በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። ጌታችን ኢየሱስም ወደ ደቀ መዛሙርቱ ሄደ። ተኝተው ማገኛቸውና ጴጥሮስን 1 ሰዓት ከኔ ጋር መትጋትና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ ሥጋ ደካማ ነውና አላቸው። ዳግመኛም ጌታችን ኢየሱስ ሂዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከኔ ይለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድር ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው።
ዓይኖቻቸውን ፈጽመው በእንቅልፍ ተይዘዋልና። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄደ። በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ ያለቀሰ ሩህሩህ ነውና። አገሪቱንም ባየ ጊዜ ያለቀሰላት፣ ርኅራኄ የባሕርይ ነውና። ብታውቂስ ድህነትሽን ዛሬ ነበር አላት። እንግዲህ ዕውቀትሽ ከዓይኖችሽ ተሰወረ፣ ተለየ። ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ታይተው የቅርታሽን ወራት አላወቅሽምና። ጌታችን ኢየሱስም እንደሚፈራ ሰው ነገር በማብዛት አንድ ጊዜም ጸሎትን አልለወጠ። በብዙ ስግደቱም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ፣ ኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከኛም የኃጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት፣ የሚሰግዱለት ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደትን እንሰግዳለን። ለቃል እንሰግዳለን፣ ለሥጋ እንሰግድም ሳንል ለቃል የሰገደ ነው ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንዲሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃል ሰገዱ። ከብዙ እንባና ከጽኑ ልቅሶ ጋር የሆነ ጸሎትም ስግደቱም በጌቴሴማኒ በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንቶስ በቂሳርያ ተራራና በደብረ ታቦርም ስለኛ ጸለየ እንጂ። ይኸውም በምስጢረ ሐሙስ ብቻ አይደለም፣ ሰው በሆነባት ወራት ሁሉ ጧትም ማታም ስለኛ ጸለየ እንጂ። ጌቶች አብ መንፈስ ቅዱስ አደራ አላችኋለሁ፣ እመቤተ ማርያም ማልድሻለሁ። በነፍሱና በሥጋው በተቀበለባቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመስቀል በመሞቱ ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። ጌታችን በሰኞ ዕለት ጧት ያደረገው ተአምር። በኖአም ጊዜ ያደረገው ተአምር ይህ ነው። ያን ጊዜ መልአክ መጣ፣ የብርሃን መክፈቻዎች በእጁ ተይዘው ነበር። ዓይኖችም መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዛሙርት አዩ። ከዚያም 12 የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት። በፊቱ ሲሰግዱ ሚካኤልና ገብርኤልን አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሶዶምና ገሞራን እንዳቃጠልናት እናጠፋት ዘንድ ለምን አታዘንም አሉት። ጌታችን ኢየሱስም መልሶ ታገሱ አላቸው። መልእክተኞች ሚካኤልና ገብርኤል አትቆጡ፣ አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ ሕይወት ወዝ ካልወዛው የሞት ወዝ ከእሱ አይጠፋምና መልእክተኞች ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለሙን ሁሉ ይገዛልና አላቸው። ከእርሱ ጋር ያሉ ጭፍሮችና አለቆችንም ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታውና ቸርነቱን ከኛ ጋር ይኖር ለዘላለሙ አሜን።